ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁን እንድትዘልቁ ግብዣችን ነው መልካም ጊዜ የአቶ ታዬ ደንደአ የአቶ ገዱ አንዳርጋቸውና የሌሎች የቀድሞ የብልጽግና ፓርቲ አመራሮች ምስክርነት በብልጽግና ፓርቲ ውስጥ ከፍተኛ ውዝግብ መፍጠሩ እየተነገረ ነው በተለይም በኦሮሚያ ብልጽግና ውስጥ የአቶ ታዬ ደንደአና ቀጥሎ የመጡት የተለያዩ አመራሮች ምስክርነት ከፍተኛ የሆነ መነጋገሪያም ፈጥሯል በዋናነትም በመከላከያ ሰራዊት ውስጥ የኦሮሞ ከፍተኛ ወታደራዊ መኮንኖች በጉዳዩ ዙሪያ በስፋት እየተነጋገሩበት እንዳለ ነው እየተነገረ ያለው የአብይ አህመድ አገዛዝ ሁኔታው ድንጋጤ ውስጥ ስለከተተው የጸረ መረጃ ክፍሉን ወደ ስራ ማሰማራቱ ታውቋል የራሱን መዋቅር የሚሰልልበትና የሚመታበት የጸረ መረጃ ክፍል በአሁኑ ጊዜ የብልጽግናን የፖለቲካ አመራርና ወታደራዊ ክፍሉን እየሰለለና እርምጃ የሚወሰድባቸውንም ኮዲው እየፈተሸ መሆኑን ነው ለማወቅ የተቻለው ይህ በእንዲህ እንዳለ በአዋሽ እየተሰጠ ባለው የኦሮሚያ ክልል የጸጥታ አመራሮች ስልጠና ላይ የቀድሞ የኦሮሞ ነጻነት ሰራዊት አመራር አባል ጃል ሰኚ አንደኛው ስልጠናውን የሚሰጥ አመራር መሆኑ ተገለጸ በዚሁ ስልጠና ላይ ጃል ሰኚ ይሄን ስልጣን መጠበቅ አለብን ስልጣኑ ካመለጠን ለ1000 ዓመት ልናገኘው አንችልም እኛም ከመንግስት ጋር አብረን መስራት የጀመርነው ይሄንን ስልጣን ከጃችን እንዳይወጣ በሚል ነው ሲል ለስልጣኞቹ መግለጹ ነው ያገኘነው መረጃ የሚያመለክተው በእነዚህ ሁለት ጉዳዮች ዙሪያ የዘውትር ተሳታፊያችንን አስተያየት እንሰማለን እንግዲህ የአቶ ታዬ ደንደአ የአቶ ገዱ አንዳርጋቸው የዶክተር ሚልኬሳ ሚደጋ እንደዚሁም የነጃዋር ምስክርነት በከፍተኛ ደረጃ ያነጋገረ ነው ብልጽግናው መንደር እያመሰው እያደናገጠው እንዳለ ነው የሰማነው በተለይ የኦሮሚያ ብልጽግናና የኦሮሚያ ወታደራዊ አመራር በመከላከያ ውስጥ የሚገኙ የኦሮሞ አመራሮች ላይ ጉዳዩ በቀላሉ የሚታይ ያልሆነም በሰፊው የተነሳ ነው በእርግጥም አስደንጋጭ መረጃዎች ናቸው በአቶ ታዬም ሆነ በሌሎች የወጣው መሳይ ይሄን ነገር በስንጠብቀው የነበረና የሚጠበቅ ነገር ነው ምክንያቱም ብዙ ጊዜ አምባገነን ስርዓቶች ከሚፈጽሙት በደል አኳያ መጀመሪያ ህዝብ ከመነሳቱ በፊት የመጀመሪያው ምልክት ከራሳቸው ከአመራሮቹ አባላት የሚነሳባቸው ጥያቄ መንግስትን በጣም እንደሚያስፈራው እንደሚያስጨንቀው ይታወቃል አሁን ዛሬ የሰማነው ነገር ይሄ ነው አንደኛው መገለጫ የብልጽግና አመራሮች አንደኛ እርስ በርሳቸው እየተመራረጁ ነው የብሔራዊ መረጃና ደህንነት አገልግሎት ተቋም ስራውን አቁሞ በሌላ በጸረ መረጃ የሚባል ተቋም እየተመረመረ እንደሆነ ባለስልጣኖች እርስ በርሳቸው እየተሰለሉ አንዱን እየሰለለ እንደሆነና አሁን የታየ ጉዳይ እውነትን ይዞ የተነሳ በጣም ለኢትዮጵያ ህዝብ የመጀመሪያ ከብልጽግና ፓርቲ ውስጥ በዛው በፓርቲ ውስጥ እየሰራ ያለ ነገር ግን ምንም ገንዘብ ሳይደልለው ስልጣን ሳይደልለው ፊትለፊት ከዚህ በጦር አበጋዝ ከሆነው ስርዓት ጋር ፊትለፊት የተጋፈጠ ጀግና በመሆኑ የትኛውንም የኢትዮጵያ አካል የኦሮሞ ተወላጅን ብቻ ሳይሆን ሌሎችንም የብሔር ኢትዮጵያ ውስጥ ያሉ የብሔር ብሔረሰቦችን ዜጎችን ብስጭት ውስጥ እንደከተተና መንግስት የጨከነበት ለስልጣኑ ብቻ አስቦ እንደሆነ ነው የሚረዳው አሁን እንግዲህ ስርዓቱ ካናቱ ላይ መፍረስ እንደጀመረ ነው የተመላከተ ያለው በተለይ የጸጥታ አመራሩ በሁኔታው በጣም ተደናግጦ በተለይ በዋናነት የከፍተኛ ወታደራዊ መኮንኖች የኦሮሞ ተወላጅ ወታደራዊ መኮንኖች ፊትለፊት ጥያቄውን በማንሳት በአገኙት መድረክ ሁሉ ታዬ ያነሳው ጥያቄ ትክክል ነው ስለዚህ መፍትሄ ሊሰጠው ይገባል መንግስት ግን በሱ ላይ የወሰደው እርምጃ ፍጹም አምባገነናዊ ያደርገዋልና ከዚህ ድርጊቱ መታቀብ አለበት በማለት ባገኙት መድረክና አጋጣሚ ሁሉ እየተናገሩ ነው የሚገኙት አዎ ስርዓቱ ተረብሿል ፈርቷል አንተ እንዳልከው ከዚህ በፊት አጠቃላይ የኦሮሞ የብልጽግና የመካከለኛና የዝቅተኛ አመራሮች ወታደራዊ ስልጠና ወስደው ሊያበርደው ይችላል ተብሎ ታስቦ ነበር ነገር ግን አሁን ደግሞ ከኦሮሞ ብልጽግና መካከለኛና የዝቅተኛ አመራሮች የጸጥታ አመራሮች አጠቃላይ የወረዳና የዞን የጸጥታ አመራሮች ወታደራዊ ስልጠና ወስደዋል አጠቃላይ ሀገሪቱን በወታደር ስልጠና በመስጠት ያገዛዝ ዘመኑን ለማራዘም ጥረት ያደረገ ቢሆንም ነገር ግን በዚህ መልኩ የቆየ ስርዓት የለም አሁን 11ኛው ሰዓት ደርሶበታል ይሄንን ስርዓት ከራሱ የተነሱ ጀግኖች ፈልቅቀው ከስልጣን እንደሚያወርዱት ነው የዛሬው አንዳንድ
የተነሱ ለምን እንደዚህ ይደረጋል ብለው ያነሱ ጀግኖች ፊት ለፊት ከመንግስት ጋር ተጋፍተው ለሚቀጥሉት ቀናቶች ምናልባት በዚህ ስርዓት ላይ ከፍተኛ የሆነ የውስጥ ግጭት ሊፈጠር ይችላል ተብሎ ነው የሚታሰበው መሳይ እንግዲህ ሌላው የጃልሰኝ የቀድሞ የኦሮሞ ነጻነት ሰራዊት አመራር የነበረ ወደ መንግስት በመግባት ስልጣን የተሰጠው የሽመልስ አብዲሳ የጸጥታ አማካሪ በመሆን ነው እንግዲህ ከሚሰሩት አንዱ ተብሎ የሚገለጸው ሌሎችም አብሮት የሚሰሩትም እንደዚሁ በተለያዩ መደቦች ውስጥ መሳተፋቸው ነው የሰማነው በነገራችን ላይ አብዛኞቹ ባለፈው ከ1700 አካባቢ የሚደርሱ የኦሮሞ ነጻነት ታጣቂዎች ወደ መንግስት በሰላም ገብተዋል ከተባሉት ውስጥ ከ60 በመቶ የሚሆኑ ተመልሰው ወደ ጫካ መግባታቸው ወደ 300 የሚጠጉት በፍርድ ተፈልጋላችሁ ተብለው የስር ቅጣት ተበይኖባቸው ወደ ወህኒ ቤት መግባታቸውን ወደ 4 የሚጠጉት ህይወታቸው ማለፉን እንደዛ አይነት መረጃ ነው እየሰማን ያለነው በአጠቃላይ ከፍተኛ ችግር ውስጥ እንዳሉ ነው የቀሩትም እየተነገረ ያለው እንግዲህ ይሄንን ሰራዊት ይዞ የገባው ጃልሰኝ ስልጣን ከተሰጠው በኋላ አሁን ቁልፍ የሆኑ ተግባራትን ያከናወነ ነው ወደ አዋሽ ወታደራዊ ማሰልጠኛ በመሄድ በኦሮሚያ ክልል ከወረዳ ከቀበሌ እስከ ክልል ድረስ ያሉ የጸጥታ መዋቅር ኃላፊዎችና አባላት ስልጠና እየወሰዱ ነው ስልጠናው የተግባርና የቲዮሪ ስልጠና እንደሆነና የተግባሩም ወታደራዊ ስልጠና እንደነበረ ባለፈው ይሄንን ስልጠና ለመውሰድ ከተለያዩ የኦሮሚያ ክልል አካባቢ ገብተው የነበሩ አብዛኞቹ ጥለው መሄዳቸውን ከ30 በላይ መሞታቸውን ተዘግቦ ነበር አሁን እንግዲህ የጸጥታ መዋቅር አባላት ገብተዋል ለነዚህ እንደተናገረው ከሆነ ጃልሰኝ ስልጣኑን መጠበቅ አለብን ካመለጠን ለ1000 ዓመት ላናገኘው እንችላለን እኛም ከጫካ መተን መንግስትን ለማገዝ በሰላም የገባ ነው ይሄ ስልጣን ከእጃችን እንዳይወጣ በሚል ነው ስለዚህ መረር አድርገን የመጣውን አደጋ መከላከል አለብን የሚል ስልጣናው ላይ እንደተናገረ ነው የሰማነው ምን ማለት ነው ይሄ መሳይ ይሄ የኦሮሞን ህዝብ ከሌሎች ማህበረሰቦች ጋር ለማጋጨት ሆን ተብሎ ታስቦ የታቀደ ካልሆነ በስተቀር ጃልሰኝን በየትኛው ወታደራዊና አስተዳደራዊ አቅሙ ነው እነዚህን በአጠቃላይ በኦሮሚያ ክልል የሚገኙ የወረዳ የጸጥታ አመራሮችን ስልጠና የሚሰጠው በፍጹም አቅም የሌላቸው ስርዓቱ በጣም የፈራረሰ እንደሆነ አንደኛው መገለጫ ከጫካ የመጣ ምንም ወታደራዊ ዲሲፕሊን የሌለው እንዲሁ እንደ ዝንጀሮ ጫካ ለጫካ ሲዞር የነበረና ምንም አይነት ውጤት ሳያመጣ በጥቅም ተደልሎ ወደ ክልሉ ስልጣን ተሰጥቶት የመጣ አንድ ግለሰብ ይሄን ነገር ቢናገር ምንም የሚደንቅ ነገር አይደለም በርግጥ በርካታ ክህደት የፈጸሙ የተቃዋሚ የፖለቲካ ፓርቲ አባላት አሉ በእነ ፕሮፌሰር ብርሃኑ ዲሁም በተለያዩ የትጥቅ ትግል ሲያካሂዱ የነበሩ ኃይሎችን አምጦ በተለያዩ በፍላጎታቸው የውስጥ ፍላጎታቸውን አጥንቶ ፍላጎታቸውን በማሟላት የሀገር ክህደት ወንጀል እንዲፈጽሙ ያደረገበት ሁኔታ ስላለ አሁን በጣም ተራሰው ነው ወታደር የነበረ መሳሪያ ይዞ ህዝብን ሲዘርፍ መንገድ ላይ ያስቆመ ሰዎችን ጠልፎ በመውሰድ በሚሊዮን ብር የሚቆጠር በግለሰብ ደረጃ ሚሊዮን ብሮችን ሲቀበል የነበረ ግለሰብ ጥቅሙን ለማስከበር ካልሆነ በስተቀር የሚያመጣው ፋይዳ የለም ነገር ግን ስርዓቱ ግን አጠቃላይ የበሰበሰ እና የደካሞች ጥርቅም መሆኑን አንደኛው ማሳያ ነው ይህ ሰውዬ አይደለም ለማሰልጠን ሊበቃ አይደለም ከጫካ የመጣ ሰው መጀመሪያ ሕክምና መውሰድ አለበት ከእስር ቤት የመጣ ሰው እና ከጫካ የመጣ ሰው በትክክለኛ በርሁ ሊያስብ የማይችል ሰው እንደሆነ እየታወቀ ነገር ግን ትልቅ ኃላፊነት ሰጠው የጸጥታ መዋቅሩ እንዲመራ ሰጠው አሁን ጥቅሙን ለማስከበር መንግስት ያዘጋጀለትን መኪና ቤት የተለያየ ጥቅሞችን ለማስከበር ካልሆነ በስተቀር የኦሮሞ ህዝብ በዚህ ተቀባይነት በኦሮሞ ህዝብ ተቀባይነት ይኖረዋል የሚል እምነት የለኝም በዚህ ሰዓት እና በዚህ ጊዜ በዚህ ስርዓት የኦሮሞ ህዝብ ልክ እንደ አማራ እና እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች ከፍተኛ በደል እየተፈጸመበት ያለ ህዝብ እንደሆነ ይታወቃል ነገር ግን ስርዓቱ በጣም ደንግጧል የሚይዘውን የሚጨብጠውን ስላጣ ገና ብዙ ነገር እንሰማለን ይሄ ምናልባት ገና በልቶ ያልጠገበ ስልጣኑንም ገና ከወንበሩ ላይ ወንበሩ ገና ያልሞቀው ግለሰብ ስለሆነ የፈለገውን ነገር ቢናገር አይደንቀንም ነገር ግን ገና ካናቱ በሚኒስትሮች ደረጃ በጀነራሎች ደረጃ ጥያቄ ተነስቶበት መመለስ እስኪያቅተው ድረስና መደበቂያ እስከሚያጣ ድረስ ጥያቄዎች ሊነሱበት እንደሚችሉ ነው መገመት ቢቻለው ይሄንን እንግዲህ በአጭር ጊዜ ውስጥ ልንመለከት እንችላለን አጠቃላይ ሂደቱ እሱን ነው የሚያሳየው መሳይ
በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። ሰሞኑንም በአራቱም ቀጠናዎች የህልውና ተጋድሎ መካሄዱን የሚያሳዩ መረጃዎች ለአንከር ሚዲያ ደርሰውታል። በእነዚህ ውጊያዎች እንደተለመደው በአገዛዙ ሰራዊት ላይ በሰው ኃይሉና በጦር መሳሪያው ላይ ከፍተኛ ኪሳራ መድረሱን ነው ከመረጃዎቹ ለማወቅ የተቻለው። የዘውትር ተሳታፊያችን በዚህ ዙሪያ መረጃዎቹን አጠናክሮ ተዘጋጅቷል። ወደሱ አልፋለሁ። መሳይ በአማራ ክልል በተለያዩ አካባቢዎች ውጊያዎች ከወትሮ በተለየ ሁኔታ የፋኖ ኃይሎች እጅግ በጣም በተጠናከረ ሁኔታ ማጥቃት እየሰነዘሩ ተደፍሮ የማያውቁ ምሽጎችን እና ከተሞችን እየተቆጣጠሩ በሰራዊቱ ላይ ከፍተኛ የሆነ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት እየፈጸሙ ምርኮ እየያዙ መከላከያውን እየገደሉ በአጠቃላይ የተተኳሾችን እንዲሁም ከባባድ መሳሪያዎችን የቡድን መሳሪያዎችን እየማረኩ ነው የሚገኙት። በአጠቃላይ በአማራ ክልል በዚህ 2 እና 3 ቀናት ውስጥ በተለያዩ አካባቢዎች ከፍተኛ ጦርነት እየተደረገ ነው የሚገኘው። ለምሳሌ በዛሬው ዕለት በደቡብ ጎንደር የመና መቀጣዋ ወረዳ ተንቀሳቅሶ በነበረው የአገዛዙ ጦር ላይ በውጊያ ላይ በሽሽት ላይ የነበረ የወረዳው ዋና አስተዳዳሪ ከመኪና ተገልብጦ ከና አጃቢዎቹ ህይወቱ ማለፉ ተገልጿል። ወረዳዋ እስከዛሬ ድረስ በፋኖ ኃይሎች ቁጥጥር ስር የምትገኝ ስትሆን የወረዳው አመራር በአጎራባች ወረዳዎች አንዴ በክምር ድንጋይ ሌላ ጊዜ ደግሞ በእብናት ወረዳዎች ከመከላከያ ኃይል ጋር በስደት እየተንከራተተ ወደ ወረዳዋ መመለስ በርካታ ጊዜ የሞከረ ቢሆንም የፋኖ ኃይሎች በመልሶ ማጥቃት ወረዳዋን ተቆጣጥረው ይገኛሉ። እንዲሁም በሰሜን ወሎ ቀጠና ሀብሩ ወረዳ ዋና ከተማ ወደ ሆነችው ጊራና ከተማ የፋኖ ኃይሎች በሌሊት በፈጸሙት ማጥቃት በከተማዋ የሚገኘውን ፖሊስ ጣቢያ በማቃጠልና በጣቢያ ዙሪያው በምሽግ ላይ በነበረው የአገዛዙ ጥምር ጦር ላይ ከፍተኛ ጉዳት ከማድረሱም በተጨማሪ የወረዳው 3 የደህንነት አባላትን ይዘው ከከተማዋ ወጥተዋል ተብሏል። ይህ በእንዲህ እንዳለ በዚሁ ዞን ከቆቦ በቅርብ ርቀት ላይ ከተጉለሽ ሸንኮራ አርሴማና ማያ ከተባሉ ቀበሌዎች ላይ ከፍተኛ ውጊያ እየተደረገ እንደሚገኝና እንዲሁም በላስታ ቀጠና ጊዳና ወረዳ ቀበሌ 7 እና ቀበሌ 4 በሚባሉ አካባቢዎች የሚንቀሳቀሱ የፋኖ ኃይሎችን ለማፈን በሁለት አቅጣጫ ማለትም ከሙጃ ወደ አይፈሩባና ከወንዳጅ ወደ ይባር ለማጥቃት የሄደው የአብይ አህመድ ጦር ከፍተኛ መከላከልና በኋላ መልሶ ማጥቃት ተደርጎበት ከፍተኛ ወታደራዊ ጉዳት ደርሶበት ተበታትኖ ተመልሷል። በተደረገው ከባድ ውጊያ በርካታ የአገዛዝ ጦር አስክሬን በየቦታው ወድቆ ማደሩንና የፋኖ ኃይሎች ከተማዋን ከተቆጣጠሯት በኋላ የአካባቢን ነዋሪዎች በማስተባበር እንደቀበሯቸውና ከ18 በላይ የነፍስ ወከፍና የቡድን መሳሪያ ከነተተኳሹ መማረካቸውንም አስታውቀዋል። እንዲሁም በዛሬው ዕለት በሰሜን ጎጃም ሰሜን አቸፈር ወረዳ ቁንዝላ ከተማ ላይ ሰፍሮ በነበረው የአገዛዙ ኃይል ላይ በአፋባሃ ጎጃም 3ኛ ክፍለ ጦርና በማዕከላዊ ጎንደር በአለፋ ወረዳ የሚንቀሳቀሱ የፋኖ ኃይሎች በጋራ በወሰዱት ማጥቃት በከተማዋ ሰፍሮ የነበረውን የአብይ አህመድ ጦር ከባድ ጉዳት ደርሶበታል። በተደረገው ከባድ ውጊያ የአገዛዙም ይሁን የፋኖ ኃይሎች በርካታ ዲሽቃዎችና ሞርተሮችን የተጠቀሙ ሲሆን በስተመጨረሻ የአገዛዙ ጦር ተሸንፎ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ከተማዋን ለቆ ወጥቷል በማለት የአፋባ ጎጃም ቀጠና 3ኛ ክፍለ ጦር አስታውቋል። በተደረገው ውጊያም የፋኖ ኃይሎች ሞርተርና ዲሽቃን ጨምሮ ቁጥሩ በርከት ያለ የነፍስ ወከፍ መሳሪያ ከነተተኳሹ በእጃቸው ማስገባታቸው አያይዘው ተናግረዋል። እንዲሁም በትናንትናው ዕለት በመተማ ወረዳ ልዩ ስሙ መቃ መገንጠያ በተባለ ቦታ ላይ የቅማንት ታጣቂዎች ናቸው በተባሉ ኃይሎች ከ150 በላይ የሚገመቱ የመከላከያና አድማ ብተና ኃይሎች ላይ እርምጃ ወሰዱን ተከትሎ የመከላከያና የአድማ ብተና ኃይሎች አንዳቸውን መረጃ አሳልፋችሁ ሰጣቸዋል በማለት ከፍተኛ ውጥረት ነግሶ የነበረ ሲሆን ዛሬ እርስ በርሳቸው ወደ ውጊያ ገብተዋል። በተለይ የአድማ ብተና ኃይሎች የመከላከያ ኃይሉን አጥቅተው በርካቶቹ በአካባቢው ለሚገኙ የፋኖ ኃይሎች ከነሙሉ ትጥቃቸው የካራማራ ክፍለ ጦርን ተቀላቅለዋል። ይህን ተከትሎ በአካባቢው ከፍተኛ ውጥረት መንገሱንም ተመላክቷል። በዚህ አካባቢ በዛሬው ዕለት የመከላከያ ጀነራሎች የአድማ ብተና ኃይሎች በሚገኙበት ካምፕ ላይ ከበባ በመፈጸም መሳሪያቸውን ለማስወረድ ከፍተኛ ጥረት እያደረጉ ሲሆን የአድማ ብተና ኃይሎች ከፋኖ ኃይሎች ጋር ሄደው ይቀላቀላሉ በማለት ከፍተኛ ቁጣ ተቀስቅሶ እርስ በርሳቸው ውጊያዎቹ በአሁኑ ሰዓት እየተካሄዱ ሲሆን በአንዳንድ ቦታዎችም ላይ ከፍተኛ የሰራዊት አባላት ተጉዘው የአድማ ብተና ኃይሎችን ከበባ በመፈጸም
መሳሪያቸውን በተወሰነ ቁጥር ማስወረድ መቻላቸውንና ነገር ግን የአድማ ብተና ኃይሎች ይገብቷቸው ጥቃት በመፈጸም በርካታ የመከላከያ ሰራዊቶችን በመግደል ወደ አቅራቢያ በደሚገኙ የፋኖ ኃይሎች እጃቸውን መስጠታቸውንና ከባባድና የቡድን መሳሪያዎችን ይዘው መሄዳቸውን ነው መረጃዎች የሚያመላክቱት። እንደው በአጠቃላይ ያለው ሁኔታ በምን ደረጃ ላይ ይገኛል? እንደሚሰማው ከሆነ የዘመቻ ማዕበል የሚል አብይ አህመድ ያቀደ ነው። ክረምት ከመግባቱ በፊትም የሚል ነገር አለ። ክረምቱ አሁን መግባቱን ነው የምናውቀው። ነገር ግን ይሄን ክረምት ለመውጣት የሚያስችል ዘመቻ ለመክፈት ማሰቡን ነው ማቀዱ ይነገራል። ብዙ ጊዜ ያቀዳል። አንዱም እስካሁን ተሳክቶ እንደማያውቅ ነው መረጃዎች የሚያመለክቱት። ሰሞኑንም በመተማ አካባቢ በቅማንት ኃይሎች የተፈጸመበት ጥቃት ከፍተኛ ድንጋጤ ውስጥ እንደከተተውም ነው አገዛዙን እየሰማን ያለ ነው። መሳይ ይሄ ነገር ከመተማ ከአርማጭሆ ከአዳኛ ገርጫቆ ከቋራና ከላይ አርማጭሆ በአራት ወረዳዎች አካባቢ የሚገኙ የአድማ ብተና ኃይሎች ከዚህ በፊት ከባድ በደል መከላከያ ሲፈጽምባቸው ነበር። ምንድነው ያደርገው? መረጃ እየሰጠ ለነዚህ ለቅማንት ኃይሎች የሚሆን ለፋኖ ኃይሎች መረጃ በመስጠት የአድማ ብተናዎች ፊት ለፊት እንዲጋፈጡ በማድረግ መከላከያው ራሱ ከምሽግ ላይ ተቀምጦ ራሱን እየተከላከለ ማጥቃት ሳይሄድ የአድማ ብተናና የሚሊሻ ኃይሎችን ፊት ለፊት ያስበላ ቀጥሏል። ይሄ ነገር ከሰሞኑ ወደንብ አርጎ የተጋለጠ ጉዳይ በመሆኑ የአድማ ብተና ኃይሎች አሁን በተቀስኩላ 4 እና 5 ወረዳዎች ላይ የአድማ ብተና ኃይሎች መከላከያ በአካባቢያችን እንዳይደርስ በፍጹም ከእንግዲህ በኋላ ወደኛ ከመጣ አንደኛ ከዚህ ተገገቱ ከሰንሰለቱ ወጠናል በራሳችን እየተከላከልን ከፋኖ ኃይሎችም ይሁን ከሌሎቹ ኃይሎች የሚመጣብንን ማጥቃት ራሳችን እንከላከላለን። መከላከያ ግን በአካባቢያችን እንዳይመጣ ብለው በማለት ከፍተኛ ባለስልጣናት ጀነራሎችን ጨምሮ የአማራ ክልል ፖሊስ ኮሚሽን የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ጀነራሎች ጨምሮ ዛሬ በባህር ዳር ከተማ ላይ ከፍተኛ ውይይትና ጭቅጭቅ ላይ እንደሚገኙ ነው ደረሰኝ መረጃ የሚያመላክተው። በአጋጣሚ ይሄ ነገር የአዳኛ ገርጫቆ ተነስተው ወደ መተማ ሲሄዱ እዚህ መቃ መገንጠያ ከተባለው ቦታ ላይ ሲደርሱ የተደመሰሱት 70 የሚሆኑ የአድማ ብተና አባላትና 80 የሚሆኑ የመከላከያ ሰራዊት አባላት በአጠቃላይ ከ155 በላይ የሚሆኑ ያገዛዙ ጥምር ጦር እንደተደመሰሰ ይታወቃል። ይሄ ነገር አንደኛውን እየኮነነ እናንተ መረጃ ሰጣችሁ ነው ከዚህ በፊትም ያስታጠቃችኋቸው ከሱዳን ሂደው ሞርተርና ድሽቃ ስናይፐርና ብሬን ሲያመጡ በጀት መድባችሁ ራሳችሁ ወተታጥርቱታችሁ አሳድጋችሁ ለዚህ ያበቃችሁት እኛን እንዲመቱን ያደረጋችሁት የመከላከያ ጀነራሎች ናቸው። ኬላ ዘርግተው ገንዘብ እየቆረጡ እየቀየቀሙ በመኪናም በግለሰብም ደረጃ በከብትም ደረጃ ዘረፋ ሲፈጽሙ እናንተ ጀነራሎች እየተካፈላችሁ ከሚዘርፉት ላይ እየተካፈላችሁ ለ2 እና ለ3 አመታት ኬላ ዘርግተው ምንም አይነት እርምጃ እንዳይወሰድባቸው እየተከላከላችሁ ያለ አሁን ደግሞ በእናንተና በእኛ ላይ ጥቃት ሲሰነዝሩ እናንተ ከዚህ በፊት እኛን ባስመታችሁ ምክንያት የተደረገብን በደል ስለሆነ ከእንግዲህ በኋላ ከመከላከያ እዝ ተገገት ወጠናል በማለት አብዛኛዎቹ ወደ ፋኖ ኃይሎች የተቀላቀሉ እንደሆነና ይሄ ነገር በጣም ሽብር ፈጥሮ ከበባ ለመፈጸም የአድማ ብተናውን ለማጥቃት ከፍተኛ እንቅስቃሴ እየተደረገ ነው። የመከላከያ ሰራዊቱ ከባባድና የቡድን መሳሪያዎችን ይዞ የአድማ ብተና ኃይሎች በሚገኙበት አካባቢ እንቅስቃሴ እያደረገ ነው። ነገር ግን ከዚህ በፊት በሻለቃ ደረጃ ብቻ እንዲደራጁ በክፍለ ጦር እንዳይደራጁ ተንጠባጥበው በተወሰነ የገጠር ቀበሌዎች ላይ እንዲቀመጡ ማድረግና እንዲጠቁ ማድረግ ስልታዊ የሆነ ፍጅት እንዲፈጸምባቸው ያደረገው የመከላከያ ሰራዊት ዛሬ ጥያቄ አንስተው በክፍለ ጦር ደረጃ ተደራጅተን ራሳችን እንከላከል ብለው ያቀረቡትን ጥያቄ ስላልመለሰና አሁንም ደግሞ አቅማቸው ትንሽ ነው እኛ በክፍለ ጦር ደረጃ ተደራጅተን ማጥቃት እንችላለን ብለው ቢንቀሳቀሱ ነገር ግን የአድማ ብተና ኃይሎች መክተው መልሰው የተወሰኑትን የመከላከያ ሰራዊት አባላት መጥተው ራሳቸውን ወደ ፋኖ ኃይሎች እንደቀላቀሉ ነው የደረሰን መረጃ የሚያመላክተው። ይሄ ነገር በ5 ወረዳዎች እንደዚህ ይሁን እንጂ አሁን በደቡብ ጎንደርም በሰሜን ጎንደርም በወሎም በጎጃምም ያሉ የአድማ ብተና ኃይሎች ተነጋግረው አጠቃላይ ራሳቸውን የሚከላከሉበት ሁኔታ እየፈጠሩ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በአጠቃላይ በአማራ ክልል ክረምቱ ገብቷል። እንግዲህ የጀነራሎችም የክልሉ ኮሙኒኬሽን ኃላፊዎችም የክልሉ ባለስልጣናት የፌደራል ኮሙኒኬሽን ኃላፊውም አጠቃላይ የመንግስት ከፍተኛ ባለስልጣኖች በአማራ ክልል ክረምቱ ከመግባቱ በፊት ጦርነቱን ጨርሰን ለክልሉ ጸጥታ ዘርፍ እናስረክባለን ብሎ ባለው መሰረት ምንም አይነት አንዲትን ቀበሌ ወደፊት ሳይሄድ እንዲያውም በአንዳንድ ቦታዎች ላይ
ለምሳሌ በዳንግላ ከተማ የሚገኘው ትልቁ ወታደራዊ ካምፕ ተጠቅቶ በርካታ የሰራዊቱ አባላት ተደምስሰው ካምፑን 3 የምሽጎችን ደርምሰው ወደ ከተማዋ በመግባት በከተማዋ ላይ የሚገኙ ተደብቀው የሚገኙ የመከላከያ ኃይሎችን በመምታትና በመማረክ ወደ ማዘዣ ጣቢያቸው እንደተመለሱና በአጠቃላይ ግን ፈጥ ያለ ድል እንዳላገኘ ይባስ ብሎ ራሱ እየተጠቃ ወደ ኋላ ያፈገፈገ እንደሆነና አሁን ክረምቱ ሲመጣም ከፍተኛ የሆነ ማጥቃት እንደሚፈጸምበት ነው መገመት የሚቻለው መሳይ ሰሞኑን በምስራቅ ሸዋ ዝቋላ ገዳም በተፈጸመው የመነኮሳት ግድያ እጅ የለበትም ሲል የኦሮሞ ነጻነት ሰራዊት አስታወቀ። በዝቋላ በተፈጸመው ግድያ እስካሁን ቁጥራቸው ያልታወቁ መነኮሳት ህይወታቸውን ማጣታቸውን ነው መረጃዎች የሚያመለክቱት። በተደጋጋሚ እየተፈጸመ ላለው ግድያ የኦሮሞ ነጻነት ሰራዊት ስሙ የተጠቀሰ ኃላፊነቱን እንዲወስድ በተለያዩ ወገኖች ክስ እየቀረበበት ቢሆንም በየጊዜው ምላሽ የሚሰጠው የኦሮሞ ነጻነት ሰራዊት ኦላ በየትኛውም የቤተክርስቲያኒቱ ጥቃት ላይ እጄ የለበትም ሲል ነው ያስታወቀው። ባለፈው አርብ በዝቋላ ገዳም በተፈጸመ ግድያ እስካሁን በተረጋገጠ 3 አባቶች በአሰቃቂ ሁኔታ መገደላቸው ታውቋል። ባለፈው ዓመት በተመሳሳይ የ4 መነኮሳት ህይወት በአሰቃቂ ሁኔታ መጥፋቱ የሚታወስ ነው። የኦሮሞ ነጻነት ሰራዊት በዚህ ጉዳይ ላይ ስሙ መጠቀሱን በማስተባበል ከዚህ ጋር በተያያዘ ሰራዊቱ እጁ እንደሌለበት ነው ያስታወቀው። በተለያዩ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አባቶች ላይ የሚፈጸመው ጥቃት እንደቀጠለ ነው። በጎጃም ታፍነው የተወሰዱት የገዳም አስተዳዳሪ እስካሁን የት እንዳሉ የሚታወቅ ነገር የለም። የአካባቢው ማህበረሰብ ሰላማዊ ሰልፍ በመውጣት አባታችን ይፈቱ ሲሉ መጠየቃቸው ይታወቃል። በአካባቢው ህዝባዊ ቁጣ ሊቀሰቀስ እንደሚችልም ተመልክቷል። በቤተክርስቲያኒቱና በምዕመናን ላይ እየደረሰ ያለውን ጥቃት በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ሆነ አባቶቹ እስካሁን ምንም ያሉት ነገር የለም። በጉዳዩ ላይ የዘውትር ተሳታፊያችን አስተያየቱን ይሰጥበታል። እንግዲህ እንደምንሰማው ከሆነ በተለይም በምስራቅ ሸዋ በኢትዮጵያ ኦርቶዶክስ ተዋሕዶ ይዞታዎች ላይ አባቶች ላይ መነኮሳት ላይ ምዕመናን ላይ ጥቃቱ ተጠናክሮ ነው የቀጠለው። ቤተክርስቲያናት ይቃጠላሉ፣ ምዕመናን ይገደላሉ፣ አባቶች በአሰቃቂ ሁኔታ ህይወታቸውን እያጡ ነው። ቤተክርስቲያኒቱ ግን ዝምታ መርጣለች። ምን ማለት ይቻላል? መሳይ ይሄ ነገር ግድያው ከመፈጸሙ በፊት የብልጽግና ፓርቲ በተቋም ደረጃ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተቋም እንዲሁም የኢትዮጵያ እስልምና ተቋም ለሀገር እድገት በጣም ጎታች ናቸው በማለት በሰነድ አዘጋጅቶ ቤተክርስቲያኗን ለማዳከም ስልታዊ እንቅስቃሴ ማድረግ ከጀመረ ይሄውና 5 እና 6 አመታት ሆነዋል። በዚህ 5 እና 6 አመታት አይተነው የማናቀው ለጆሮአችን በጣም የሚቀፍ ወንጀሎች በቤተክርስቲያን አባቶች ዘንድ ከፍተኛ ሞትና ስቃይ እየደረሰባቸው ነው የሚገኘው። በተለይ የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ በኦርቶዶክስ ተዋሕዶ ሃይማኖት እና የሃይማኖት አባቶች ላይ በዋናነት በባህታቸው ተወስነው የሚቀመጡ አባቶች ስለ ሀገር ሰላም፣ ስለ ህዝቡ አንድነት፣ ስለ መንግስት ስራ፣ ስለ ዝናቡ፣ ስለ ሰብሉ፣ ስለ አየሩ የሚጸልዩ አባቶች በጭካኔ መገደል ከጀመሩ በርካታ ጊዜያቶች አልፈዋል። ምናልባትም እነዚህ የዝቋላ ገዳም አባቶቻችን ዛሬ አስክሬናቸው ትኩስ ቢሆንም ነገር ግን በአማራ ክልል በተለይ በዋናነት በጎጃም አካባቢ የተለያዩ ምክንያቶችን በመስጠት በዋናነት በተለይ በደብረ ኤልያስ ገዳም እንዲሁም በአቸፈርና በመራይ አካባቢ በአዴትና በጎንጅን ቆለላ አካባቢ የቤተክርስቲያን ከፍተኛ ቁጥር ያላቸውን አባቶችን በአደባባይ አውጦ በመግደል ስልታዊ በሆነ በሌሊትም ሂዶ የቆሎ ተማሪዎችን ጭምር ሳይቀር ምክንያት እየሰጠ የጥይት መከላከያ ለሰራዊቱ ለፋኖ ኃይሎች ይሰጣላችሁ በማለት ምክንያት አልባ የሆነ ወይንም ህዝቡ የማይቀበለው ምክንያት በመስጠት ጭፍጨፋ እየፈጸመ በቤተክርስቲያናትን እያቃጠለ በአንዳንድ ቦታ ላይ ደግሞ ቤተክርስቲያንን እንደምሽግ በመጠቀም ቤተክርስቲያኗ እንድትመታና እንድትቃጠል በማድረግ በዚች ቤተክርስቲያን ላይ ከፍተኛ በደል እየፈጸመ ነው የሚገኘው። በትናንትናው ዕለት በዝቋላ ገዳም የተገደሉት አባቶች እውነት ለመናገር ይሄ አይገባቸው ነበረ። በተለይ ለነሱ ሰማዕት ነው፣ ሰማዕታት የተቀበሉ ነው። ምናልባትም ጸሎትና ምህላ ሲያደርጉ የነበሩ አባቶች ምናልባትም በዚህ መንገድ ህይወታቸው
ማለፉ ለነሱ ህይወት በጣም ጥሩ ነገር ሊሆን ይችላል። ነገር ግን በቀሪው ምዕመን ላይ ግን ከፍተኛ ስጋትና ሽብር በመፍጠር በራሱ የሚተማመን የሚል ማህበረሰብ እንዳይፈጠር ለማድረግ ከፍተኛ ጥረት እየተደረገ ነው። በዚህ ጥረት በዝቋላ ገዳም ላይ መደበኛ የአድማ ብተና የክልሉ የኦሮሚያ ክልል አድማ ብተና ኃይሎች ካምፕ ሰርተው የተቀመጡ፣ ሁለተኛ ደግሞ የፌደራል ፖሊሶች በዛው አካባቢ ካምፕ ሰርተው የተቀመጡ መሆኑ እየታወቀ እና ዛሬ የኦሮሞ ነጻነት ግንባር አንድ ከፍተኛ አመራር እኛ በዚህ ግድያ ላይ እጃችን የለበትም፣ እጃችን ካለመኖሩም በተጨማሪ በዛ አካባቢ እንቅስቃሴ የማናረግ መሆኑን የኢትዮጵያ ሕዝብ ይወቅልን ብለዋል። በዛ አካባቢ ምንም አይነት ሰራዊት የሌለን መሆኑ ይታወቅልን ብለዋል። እንግዲህ 2 እና 3 ካምፕ የመንግስት ወታደራዊ ካምፖች በሚገኙበት በዛ አካባቢ ለተከታታይ ጊዜ ለበርካታ ጊዜ ምዕመናን እየታረዱ እጃቸውንና አንገታቸውን እየተቆረጠ እግራቸው እየተቆረጠ ለቀብር በሚያስቸግር ሁኔታ እየተገደሉ እንግዲህ ጥላቻ ካልሆነ ይሄ ነገር ምን ሊባል ይችላል? ሰውን እኮ በደንቡ መግደልም እኮ ተገቢ ነው። ነገር ግን በጩቤ በጣም 30 እና 40 ቦታ ላይ እየተወጉ የሚሞቱ አባቶቻችን ምን መልእክት ለማስተላለፍ እንደሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በደንብ አርጎ የሚገባቸው ጉዳይ ነው። ቤተክርስቲያኗን ተዳከመች ተጽኖ የማትፈጥር ቤተክርስቲያን ለማድረግ ከላይም ከታችም ነው እየተፈጸመባት ያለው። ከላይ አባቶችን አሁን አቆላሽቷቸዋል። ዛሬ በተደረገው ትናንትና በተደረገው ግድያም ይሁን ከዚህ በፊት በበዓታቸው ተጠልለው የሚገኙ ምንም አይነት የኢትዮጵያ ጠቅላይ ሚኒስትር ማን ነው? ኢትዮጵያ ስንት ክልል አላት? የኢትዮጵያ ዋና ከተማ ማን ነው ቢባሉ እንኳን መመለስ የማይችሉ አምላክን ከመለመን በስተቀር ሌላ ጉዳይ የሌላቸውን አባቶች ሲገሏቸው ሌላ ምንድነው ሊባል የሚችለው? ምንም የአስተዳደር ጉዳዩን ጠንቅቀው የማያውቁ ብሔር ምንድነው ቢባል እንኳን ባፋቸው በድፍረት መናገር የማይፈልጉ አባቶችን በመግደል ቤተክርስቲያኗን ጸጥ ለማሰኘት ጥረት እየተደረገ ነው። በዚህም በጣም ሃይማኖት አባቶች በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ በዚህ ጉዳይ ላይ ተደጋጋሚ የሆነ ወንጀል ሲፈጸምባቸው በምዕመናኑ ላይ ምንም አይነት መግለጫ ባለመስጠቱ ቢያንስ እንኳን ወጦ ግድያውን እንቃወማለን ለማለት እንኳን አፋቸውን የለጎምባቸው ምክንያት ምን እንደሆነ ሊገባን አልቻለም። በርግጥ ተኮላሽቷል። ቤተክርስቲያኗ አባቶቻችን ጸጥ ብለዋል፣ ረጭ ብለዋል። ምናልባት የራሳቸውን ወንበር ለማስጠበቅ ሊሆን ይችላል። ምክንያቱም እኛ በአንዴ ወይም በሁለቴ ምክንያት ብቻ አይደለም ይሄን በድፍረት አባቶቻችን የተናገርነው። ነገር ግን ለተከታታይ 7 ዓመታት የምዕመናኖች ቤተክርስቲያኗ የቤተክርስቲያን ባህታውያን ቀሳውስት ዲያቆናት ሲገደሉ ሲታረዱ ምንም አይነት መልስ ባለመስጠታቸው ራሱ ቤተክርስቲያን አባቶችን እንድንጠራጠራቸው አድርጎናል። እንዲያውም መጽሐፍ ቅዱስ እንደሚናገረው እረኛ የሌለው በግ በተኩላ ይበላል ነው የሚለው። እረኞቻችን አባቶቻችን ዝም ብለዋል፣ እየጠበቁን አይደለም። እንደማንጠበቅ ስላወቀ ህብረተሰቡን አስተባብረው በመንግስት ላይ ተቃውሞ ቢያስነሱ በእኛ ላይ ጉዳት ይደርስብናል በማለት ጸጥ በማለታቸው ይሄውና እንግዲህ ቤተክርስቲያን እንደገባችሁ ሻ ማንንም እየገባ የሚገላቸው አባቶች ስለ ሀገር የሚጸልዩ አባቶች ከፍተኛ ወንጀል እየተፈጸመባቸው ነው። እንደውም በዛ በትናንትናው ዕለት በተጨማሪ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ዘንድ ከፍተኛ ተወዳጅነት ያተረፈው ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ እግዚአብሔር ብቻ የሚሰብከው መምህር ደረጀ ነጋሽ ወይንም መምህር ወይንየን አስረው በሜክሲኮ በሚገኘው የወንጀል ምርመራ ማዕከል አስገብተው እየመረመሩት ነው የሚገኘው። አንተ እንዳልከው በሰሜን ምጫ አባታችንን ባይባቤን አስረው የት እንደወሰዳቸው አይታወቅም። በአጠቃላይ በዚህ ቤተክርስቲያን ላይ የምጽአትና የመከራ ዘመን እንደሆነባት ነው የአብዛኛው ምዕመን እየተገነዘበ ያለው መሳይ። ይህ በእንዲህ እንዳለ በቅርቡ ሹመት የተሰጣቸው የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ የሚመሩት ኮሚቴ ለወይዘሮ አዳነች አበቤ ሽልማት ለመስጠት ኮሚቴ አቋቁሞ እየተንቀሳቀሰ መሆኑ ተገለጸ። ለወይዘሮ አዳነች አበቤ ምስጋና ለማቅረብና የወርቅ ሀብል ሽልማት ለመስጠት በጠቅላይ ቤተ ክህነቱ አማካይነት የተቋቋመው ኮሚቴ ሀብት በማሰባሰብና ኮሚቴው የተለያዩ እንግዶችን በመጥራት በቅርቡ ለወይዘሮ አዳነች አበቤ ሽልማት
ሽልማት እንደሚያበረክት ነው ከደረሰን መረጃ ለማወቅ የተቻለው። በቅርቡ በተጠናቀቀው የቅዱስ ሲኖዶሱ ጉባኤ ላይ በመግለጫው ወይዘሮ አዳነች አቤቤ በስም ተጠርታ ምስጋና የቀረበላት ሲሆን ቤተክርስቲያኒቱ በአዲስ አበባ ከተማ ይዞታዋን እያጣችበት የመጣችበትና በኮሪደር ልማት ስም ምዕመናን ተፈናቅለው አብዛኞቹ ደጀ ሰላሞች ያለ ምዕመናን በቀሩበት በዚህ ሁኔታ ለወይዘሮ አዳነች አቤቤ ሽልማት የሚሰጥበት ሁኔታ አነጋጋሪ ሆኗል። የቤተክርስቲያኒቱ ልጆች በተለያዩ አካባቢዎች እየተገደሉ ባሉበትና አብያተ ክርስቲያናትም እየተቃጠሉና እየወደሙ በሚገኙበት በዚህ ወቅት ድምጽ ማሰማት ያልቻለው ቅዱስ ሲኖዶሱና ጠቅላይ ቤተ ክህነት ስራ አስኪያጁ ለወይዘሮ አዳነች አቤቤ ሽልማቱን ለመስጠት በከፍተኛ ዝግጅት ላይ እንዳሉ ነው ከደረሰን መረጃ ለማወቅ የተቻለው። እንግዲህ እነንም በተመለከተ ከዘውትር ተሳታፊያችን ጋር አጭር ውይይት አድርግበታለሁ። እንደሰማነው ከሆነ ዝግጅት እየተደረገ ነው። ወይዘሮ አዳነች አቤቤ ትሸለማለች በቤተክርስቲያኒቱ አባቶች። ለዚህም ዝግጅት እየተደረገ ነው። ምናልባት በአንዳች ምክንያት ካልተሰረዘ በስተቀር በሚቀጥሉት የረፍት ቀናት ውስጥ ወይዘሮ አዳነች አቤቤን ለመሸለም በዝግጅቱ እየተካሄደ ይገኛል። አባቶች እየተገደሉ ነው። መነኮሳት እየተገደሉ ነው። ቤተክርስቲያን እየተቃጠለ ነው። አባቶቹ ግን ከመንግስት ባለስልጣናት ጋር እጅና ጓንት ሆነዋል። ምን ማለት ነው የሚቻለው? መሳይ እነሱ እኮ ትክክል ናቸው። ያደረጉት ነገር ትክክል ነው። ምክንያቱም ከዛሬ 3 ዓመት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለሁለት በመክፈል የኦሮሞ ሲኖዶስ ለመመስረት ከፍተኛ ጥረት ሲያደርጉ በምዕመናኑ ብርታት በአባቶች ሳይሆን በምዕመናኑ ብርታት ይሄ ነገር እንደከሸፈ ይታወቃል። ነገር ግን በመንግስት ድጋፍ ከወደቁበትና ከተባረሩበት ተቋም ተመልሰው መሪ ሆነው እንዲቀመጡ ያደረጋቸው ስርዓቱ ነው። የብልጽግና ስርዓት ነው። ስለዚህ ለብልጽግና ስርዓት ለወንበር ስላበቃቸው ለመሪነት ስላበቃቸው ህዝቡ እንዲበደል ህዝቡ እንዲደበደብ ቤተክርስቲያኗ እንድትቃጠል እንድትደክም በአጠቃላይ በቤተክርስቲያኗ ላይ የሚፈጸመው ወንጀል ተዳፍኖ እንዲቀር ለማድረግ እነዚህ ሰዎች ወንበር ይዘዋል። የቤተክርስቲያኗን ከፍተኛ ወንበር ይዘዋል። የዋና ስራ አስኪያጅነት የዋና ጸሐፊነት ምናልባትም ነገ ከነገ ወዲያ ደግሞ አጠቃላይ የጳጳሱን ወንበር የሚወስዱት ሆኖ ነገር ግን አሁን ለተሰጣቸው ስልጣን የምዕመናኑ ወይም የሲኖዶሱ ቹረት አይደለም። እነዚህ ሰዎች ከላይ ያመጣቸው ብልጽግና ፓርቲን ያመጣቸው የራሱ ሎሌዎች አድርጎ የሚፈልገውን ሲሰራ እንዳያጋልጡት እንዳይጋፈጡት ለማድረግ ነው ያደረገው። ስለዚህ ለዋለላቸው ውለታ ወርቅ አይደለም እንቁ ቢሸልሟት ለኔ ተገቢ ነው። ነገር ግን ለኢትዮጵያ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የመከራው ዘመን እንደመጣ ምዕመናኑ ጠባቂ አልባ ሆኖ እንደተበተነ ማሳያ መንገድ ነው። እንኳን ገደላችሁን እንኳን ቤተክርስቲያናችንን አቃጠላችሁት እንኳን ማቅ አለበሳቸዋት ቤተክርስቲያን አይታው በማታውቀው ሁኔታ ማቅ የለበሰችበትን ጊዜ በአባቶቻችንም በአያቶቻችንም ጊዜ አልሰማንም። ቤተክርስቲያን ለመጀመሪያ ጊዜ ማቅ የለበሰችው በዚህ ስርዓት ጊዜ ነው። እንኳን ማቅ አለበሳችሁን ምዕመናን ቀሳውስት በጥፊ እየተመቱ ከመኪና እየወረዱ ያዳፉ ጥሏቸው ከመሬት ላይ አንድ ተራ ፖሊስ ረግጦ ሲደበድበው ገንዘቡን ሲቀማው መስቀልን ከምንም ነገር ባለመቁጠር መስቀልን እየቀማ ሲወረውርበት እንደ ጠንቋይ እየታዩ በሞጆ በደብረ ዘይት በዘዋይ በሻሸመኔ አካባቢ በሰሜን በአርሲ አካባቢ በቀሳውስት ላይ ከፍተኛ በደል ሲፈጸም ቤተክርስቲያኗም ዝም ብላለች። አሁን ደግሞ የበለጠ ዝም እንድትል ለማድረግ የተቀመጡ አባቶች ለነዚህ የብልጽግና አመራሮች ልማት መስጠታቸው ለራሳቸው ከሆነ በጣም ተገቢ ነው። ለቤተክርስቲያኗ ግን የመከራ ዘመን እየመጣ እንደሆነ አውቆ ምዕመኑ አባቶች የሉንም ቤተክርስቲያናችንን እናድናት ብሎ መነሳት እንዳለበት አንደኛው ማሳያ መንገድ ነው መሳይ። በነገራችን ላይ ይሄ መጀመሪያ አይደለም። ከዚህ በፊትም የአዲስ አበባ አገረ ስብከት ከሌሎች ሃይማኖት ተቋማት ጋር በመሆን ወይዘሮ አዳነች አቤቤን ካባ በማልበስ ነው የሸለሟት። እንግዲህ የቤተክርስቲያን ሰዎች በመንግስት መራ ግብር ውስጥ ገብተው የመንግስት የዓለማዊ ጉዳይ ነው እንግዲህ ቤተ ክህነትና ቤተ መንግስት መስመር ሰርተው ተለይተው መታወቅና ድንበራቸውን አውቀው ሁሉም የየራሱን ሚናና አስተዋጽኦ ማድረግ ሲገባው ተደበላልቆ ያለበት ሁኔታ በተለይ ከቅርብ ጊዜ ወዲህ እጅግ እየጨመረ ነው የመጣው። በቅርቡም በባህር ዳር በተከናወነው የብልጽግና የሰላም ኮንፈረንስ ላይ የሃይማኖት አባቶች እንደዚሁ የአማራ ክልል ምስለኔ አስተዳደር ፕሬዝዳንት አረጋ ከበደን መሸለማቸው የሚታወስ ነው። ስለዚህ ቤተ ክህነት ድንበሯን አልፋ ወይም ደግሞ ሚናዋን ሰፈሯን ዘንግታው ወደ ቤተ መንግስት ተጠግታ እዛ ነው ያለችው። አባቶች ለምዕመናን የሰቆቋ ጥሪ ለመነኮሳት እንዲህ አይነት እልቂት አይናቸውንም ጆሮአቸውንም ዘግተው ከነ አዳነች አቤቤ ከነ አብይ አህመድ ድግስ ነው በየጊዜው እየተገኙ እየታደሙ ያሉትና
በዚህን ጊዜ ምዕመናን እንግዲህ ወዴት ሄደው እንደሚያለቅሱ የት ሄደው አቤት እንደሚሉ ግራ ተጋብተዋል። ግን መፍትሄው አለ። የተለያዩ ንቅናቄዎች እየተደረጉ ነው። በተለይ በውጪ የሚገኙ የተለያዩ ማህበራት እንደዚሁ ጥሪ ያደረጉ ነው የሚገኙት። ምዕመናን መነሳት አለባቸው። አባቶች የት ነው ያላችሁት? ካልጠበቃችሁን ወይም ወደ ገዳም ግቡና እውነተኞቹ አባቶች ወደፊት ይምጡ የሚል ንቅናቄም ሊጀመር እንደሚችል ነው መረጃዎች የሚያሳዩት። ምናልባት በዚህ ካልሆነ በስተቀር በአባቶቹ አሁን ባሉት አባቶች እቺ ቤተክርስቲያን ከመከራ ወደ መከራ እንጂ መፍትሄ ልታገኝ እንደማትችል ነው እንግዲህ እየተነገረ ያለው። እውነት ነው መሳይ። ሽልማቱ አሁን አጠቃላይ አማራ ክልልም ለክልሉ ምስለኔ አስተዳደር ካባ የሸለሙበት መንገድ ምን እንደሆነም ለአማራ ህዝብ ምንም እንቆቅልሽ ነው የሆነበት። ምክንያቱም ይህ የክልሉ መስተዳደር ምስለኔ አስተዳደር ፕሬዚዳንት አቶ አረጋ ከበደ በምን አስተዋጽኦአቸው ነው የሃይማኖት ጉባኤው ሽልማት ሊሰጣቸው የሚችለው? ቤተክርስቲያን በአማራ ክልል የተቃጠለ ምዕመናን ሂደው መጸለይ እንኳን በማይችሉበት ደረጃ ጠዋት ኪዳን አድርሰው ወደ ቤታቸው ወደ እርሻቸው ለመሄድ በማይችሉበት ሁኔታ ቤተክርስቲያን በሳት እየነደደች ቀሳውስት በወታደሮቹ እየተገደሉ ቤተክርስቲያን መጸዳጃ የወታደር መጸዳጃና ምሽግና ካምፕ ሆኖ በተቀመጠበት ሰዓት ሽልማት መስጠት እውነት አምላክን ለሚፈራው የአማራ ህዝብ አምላክን ለሚፈራው የኦሮሞያ ህዝብ ከፍተኛ ንቀት ነው። ይሄ ንቀት ግን እግዚአብሔር የሳራን እንባ የተመለከተ እግዚአብሔር ከላይ እጁን ጣቱን ይልካል የሚል እምነት ነው ያለኝ። ነገር ግን ሽልማቱ ይሰጣቸው፣ ወርቁ ይሰጣቸው። እነሱ ኮሚሽንማቸው አላጡ። ያንዳንዱ ተቋም በየጊዜው አዳነች አበቤ በተሸለመችው ካባና በተሸለመችው የአንገት ሐብል ደረጃ ካየነው ተሸክማ መሄድ የማትችልበት ደረጃ ላይ ደርሷል። ነገር ግን ይሄ ምንድነው የሚባል ያሽከርነት ባህሪ ቤተክርስቲያን እያሳየች እንደሆነና አሁንም ለአዳነች አበቤ ሊሰጡት ሽልማት ቤተክርስቲያኗ ሙሉ በሙሉ ከመንግስት ጉልበት ስር እንደወደቀች የሚያሳይ ስለሆነ ከእንግዲህ በኋላ የቤተክርስቲያን አባት አለን ብለን በቤተክርስቲያን አባቶች ዘንድ ክብር አለ ብለን እግዚአብሔር በእጃቸው አለ ብለን ለመባረክም እስከሚቀፈን ድረስ ነው የሽልማት ከተሰጠ እንግዲህ የምናየው ነገር ሆኖ ነገር ግን ከተሰጠ የሃይማኖት አባቶች ህዝባችንን ገደልሽልን ምዕመናንን ቤተክርስቲያን በሌለበት በአዲስ አበባ ጫፍና ጫፍ ወሮራችሁ የመሰረቱትን ማህበራዊ ተቋምና የእምነት ተቋምን ባዶ አስቀርተው እድሮችን በትነው ቤተክርስቲያንን ያለ ጸላይ ያለ አስቀዳሽ አስቀርተው ጊዮርጊስ ቤተክርስቲያን ዳሳ የሚገኘው ጊዮርጊስ ቤተክርስቲያን በተደጋጋሚ ጊዜ ለመመልከት እንደሞከርነው በቅዳሴ ሰዓትም ይሁን ከ11 ሰዓት በኋላ በሚደረገው ስብከት ሰው ተንጠባጥቦ ተቀምጦ ሰው እንደሌለበት ቤተክርስቲያኗ ታሪካዊ ቤተክርስቲያን እንዳልሆነች ሁሉ እንዲሁ ዝም ብሎ ጸጥ ረጭ ብሎ እንዲውል በማድረጋቸው ነው ሽልማት የሚሰጠው። ቤተክርስቲያን ይዞታዋ አጥሯ እየፈረሰ በኮሪደር ልማት አጥሯ እየፈረሰ የሃይማኖት አባት የሚያስተምሩባቸው የወንበር ቦታዎችን እያፈረሱ ቤተክርስቲያንን ስላዳከሙ ነው ሽልማት የሚሰጣቸው። ስለዚህ ይሄ ሽልማት እንዲሁ ዝም ብሎ የቀቢጠ ተስፋ ሽልማት እንደሆነና በተለይ በዋናነት ከቤተክርስቲያን አባቶች ዘንድ ከእንግዲህ በኋላ ምንም የማይጠበቅ መሆኑና እነሱም የተቀመጡበት ወንበር የሐሰት ወንበር እንደሆነና የራሳቸውን ጥቅም ለማስከበር ከእንግዲህ በኋላ የራሳቸውን ወንበር ለማስጠበቅ የራሳቸውን ጥቅም ለማስጠበቅ ምናልባት የቤተክርስቲያን አባቶች ከዚህ በፊት የነበሩት እና አቡነ ጴጥሮስ ፊት ለፊት ሀገራችንን አይደለም አፈሩንም እንኳን መግዛት አትችልም እንኳን ህዝቡን አፈሩም አይገዛልህም ላንተ ብለው መትረየስ ተለቅኖባቸው ህይወታቸውን አሳልፎ የሰጡ አባት በተገኙበት ቤተክርስቲያን በተገኙበት የሃይማኖት ተቋም ላይ እንደዚህ ራሳቸውን ወደው ከምዕመናኑ በላይ ራሳቸውን ወደው የመኪና አገልግሎት እንዳያጡ የቤት አገልግሎታቸው እንዳያጡ ደሞዛቸው እንዳያጡ የሚበሉት የሚጠጡት እንዳያጡ ለራሳቸው ብለው የተሰጣቸውን አስኬማና መስቀል ጥለው እንደ ግለሰብ ራሳቸውን ጥቅም እያስከበሩ እንደሆነና ከእንግዲህ በኋላ ቤተክርስቲያን የቤተክርስቲያን አባቶች የምዕመናኑ አባቶች እንዳልሆኑ ነው ሽልማቱን ከሰጡ አብዛኛው ኢትዮጵያ ዚህን አመለካከት ይዞ እንደሚታገላቸው ነው ምረዳው። አንተ እንዳልከው በውጭ ሀገር የሚገኙ የሃይማኖት አባቶች ምናልባት የኢትዮጵያን ህዝብ በተለየ በሌላ መንገድ አስተባብረው ይህንን ሲኖዶስ የተባለውን ተቋም ስንትና ስንት ሺህ አባቶች ኢትዮጵያን የሚወዱ ምዕመናኖቹን ከተኩላዎች የሚጠብቁ አባቶች የነበሩበትን ተቋም ባዶ ቀፎ አድርገው የማንም መጫወቻ ሲያረጉት በ50 እና በ60 ሚሊዮን የሚገመት የእምነቱ ተቋም አንገቱን ደፍቶ እንዲኖር በማድረግ ተጠያቂ ሊሆኑ እንደሚችሉ ነው መገመት የሚቻለው መሳይ።
ተመልካቾቻችን ዜናዎቹ እነዚህ ነበሩ ከአንከር ሚዲያ ዝግጅት ክፍል ከዘውትር ተሳታፊያችን ጋር በመሆን ሰናበታችኋለሁ ጤና ይስጥልን